አነባለሁ። እሱም ገላትያ ምዕራፍ 5 ቁጥር 1 ላይ ያለ ነው። በነጻነት ልንኖር ክርስቶስ ነጻነት አወጣን። እንግዲህ ጸንታችሁ ቁሙ፣ እንደገናም በባርነት ቀንበር አትያዙ ይላል። በነጻነት ልንኖር ክርስቶስ ነጻነት አወጣን። እንግዲህ ጸንታችሁ ቁሙ፣ እንደገናም በባርነት ቀንበር አትያዙ ይላል። ርዕስ መያዝ የምትፈልጉ ሰዎች የምናገርበት ርዕስ ነፃ የወጣሁት ከምንድነው በሚል ነው። ነፃ የወጣሁት ከምንድነው በሚል ነው። ምክንያቱም ይሄ ክፍል እንደሚናገረው በነፃነት ልንኖር ክርስቶስ ምን አደረገን ይላል? ነፃነት አወጣን ይላል እንጂ ከምን ነፃ እንዳወጣን አይናገርም። አይደለ? ግልጽ በሆነ መልክ ከሆነ ነገር ፈቶናል ይላል። ከምን? እንግዲህ ሁሌም እንደምለው ሰባኪዎች፣ አስተማሪዎች ያስፈለጉት ለዚህ ነው። መጽሐፍ ቅዱስ ስለዚህ መልስ አለው ከምን ነፃ እንዳወጣን። መቼም ነፃነት የሚለው ነገር ሲነሳ ጎን ለጎን አብሮ የሚነሳው ነገር ባርነት የሚለው ነው። አይደለም? ባርነት በሌለበት ነፃነት የለም። እና ስለ ባርነት ደግሞ መጽሐፍ ቅዱስ በጣም ብዙ ጊዜ ይናገራል። ከዛም ባለፈ በምናቀው በሰኩላሩ ዓለምም ስለ ባርነትና ጌትነት ወይም ነፃ ስለመሆን በጣም የምናውቀው ታሪክ ብዙ ነው። ሌላው እዚህ ጋር ግን ይሄ ቃል የመንፈሳዊ ሰዎች ቃል ብቻ ግን አይደለም። ቃሉ የአማኞች ብቻ አይደለም። ዓለማውያንም የፖለቲካ ሰዎችም የሚጠቀሙት ቃል። ነገር ግን አጠቃቀማችን ይለያል። ወይም እኛ ነፃነት ስንልና እነሱ ነፃነት ሲሉ አንድ አይደል። እነሱ በነገራችን ላይ በዓለም ያለው አስተምህሮ ስለ ነፃነት ግልጽ የሆነ መደምደሚያ የለውም። ይሄን ታውቃላችሁ። ነፃነት የሚባለው ነገር በካልኩሌሽን እንደዚህ ተብሎ የሚዘጋ ነገር አይደለም። እንዳውም ምንድነው የሚባለው? መንገድና ነፃነት ገደብ ካላበጁለት መቆሚያ የለውም ነው የሚባለው። ምን ማለት ነው? ምክንያቱም አንዳንድ ነፃነቶች ከሰውየው ነፃ መሆን ያልፍና የሌላ ሰው መብት ይነካሉ። ያን ጊዜ ነፃነት መሆናቸው ይቀራል ማለት ነው። ለምሳሌ አንድ ሰው መብቴ ነው፣ እኔ ማታ ማታ ሙዚቃ ከፍቼ እንደፈለኩ መጨፈር ብሰክር ቤቴ ውስጥ ማን ይከለክለኛል ሊል ይችላል። ነፃነት ብሎ አሁን በዓለማዊ ሴንስ ነው የማወራው። እና ከባድ ሙዚቃ ከፍቶ ግን በጣም እየረበሸ ከጮህ ጎረቤቶቹን ይረብሻል። ኢሚዲየትሊ ፖሊስ ይጠሩበታል። ነፃነቱ ለሌሎች ሰዎች እንቅልፍ ማጣት፣ የሱ ነፃነት ለሌሎች ሰዎች መረበሽ ምክንያት ሆኗል። ስለዚህ ቅድም እንዳልኩት ዓለም ነፃነት ስትል እንደ ሂሳብ 2 ሲደመር 2 ብላ የምታስቀምጠው ነገር የላትም። እውነትም እንደሱም ሊሆን ደግሞ ስለማይችል ነው። የሰዎች ነፃነት አሁንም በዓለም ላይ የሚታየው በተለይ ያደጉ የሚባሉት ሀገሮች ያለመገደብን ኢቭን ከስርዓት ባፈነገጠ መልክ ሰዎች እንዲኖሩ ከማድረጉ የተነሳ ለኬዎስ እና ለተበላሸ ትርምስ ላለበት ዓለም ምክንያት የሆነው አንዱ ይሄ ነው። ያለ ገደብ የሆነ ነፃነት። ነፃነት የሚለው የቃሉ ትርጉም ያለ ሌላ ኃይል ወይንም ጭቆና ሰው ያመነበትን በምርጫ ሲያደርግ ማለት ነው የሚል ነው እንደ ፕሪንሲፕል የሚሰጠው። ያለ ሌላ ኃይል ወይም ጭቆና ሰው ያመነበትን በምርጫ ማድረግ ሲችል ነው። ይሄ የዓለማዊው ነፃነት ነው። ይሄን ደግሞ እግዚአብሔርም ለሰዎች የሰጠው ነው። ኦፍ ኮርስ የሰጠው መብት ነው። ቅድም እንዳልኩት ነፃነት ሲነሳ ደግሞ ሌላው አብሮ የሚነሳው ነገር ምንድነው? ምርጫ የሚል ነው። ቅድም እዚህ አሁን የተናገርኩት ሐሳብ ላይ ያለምንም ጫና ያለምንም ጭቆና ሰዎች የፈለጋቸው መምረጥ ሲችሉ ነው የሚል ነው። የሚገርማችሁ 3R የሚባል ነገር አለ በእንግሊዘኛ 3R ቾይስ የሚባል አለ። 3ቱ አሮች ስለ ምርጫ ሲታሰብ ራይት ኦፍ ቾይስ፣
responsibility of choice, results of choice ብለው ያስቀምጣሉ። ሶስቱም አሮች ናቸው። ምንድነው ይሄ የሚለው? የመጀመሪያው አር right to choose ነው። የመምረጥ መብት አለ። አየህ አሁን ይሄ የፈለከው ምረጥ እና ኑር። ይሄን ባይ ዘ ዌይ እግዚአብሔር የማይከለክልም የፈለከውን። ግን ምርጫ ክፋቱ ምን መሰላችሁ? ስትገቡ ነው የምትመርጡት እንጂ ስትጨርሱ አይደለም የምትመርጡት። ስትገቡ የመረጣችሁት ውጤት ነው ምርጫ ላይ ጫፍ ላይ የሚያገኛችሁ እንጂ ስትጨርሱም ትመርጣለህ ወይ አትባሉ። ክፋቱ ይሄ ነው የምርጫ። ለዚህ ጥሩ ምሳሌ የሚሆነኝ ለምሳሌ አንድ ሰው መኪና ይዞ አሁን አንደኛው ወደ ኬቤክ ሲቲ ድራይቭ አደርጋለሁ ቢል አንደኛው ወደ ቶሮንቶ መርጦ ወዴት ትሄዳለህ ሲባል ወደ ቶሮንቶ ነዳለሁ ቢል አንደኛው ደግሞ ወደ ኬቤክ ነዳለሁ ቢል የመረጡ ቀን አበቃ ኬቤክም ቶሮንቶም ለመድረስ። ኬቤክ የገባው ሰውዬ ቶሮንቶ መሄድ እፈልጋለሁ ቢል አይችልም። መርጧል። ያ መንገድ የሚያደርሰው ኬቤክ ሲቲ ነው። እንዲሁ ቶሮንቶ መንገድ የጀመረው ሰውዬ የሚያደርሰው እንዲሁ ነው። ምርጫ ላይ ስትጀምር ምረጥ መብትህ ነው። ስትጨርስ ግን አትመርጥ። እግዚአብሔር ራሱ ዘዳግም 30 ቁጥር 19 ላይ እንደዚህ ብሎ ተናግሯል። በፊትህ ሕይወትና ሞት በረከትና መርገምን አስቀምጫለሁ፣ የወደድከውን ምረጥ ይላል። በፊትህ ሕይወትና ሞትን በረከትና መርገምን አስቀምጫለሁ፣ የወደድከውን ምረጥ ይልና አንተም ልጆችህም በሕይወት ትኖሩ ዘንድ ግን ሕይወትን እንድትመርጥ እመክርሃለሁ ይላል። አንድ ሰው ምን አለ? እግዚአብሔር ከላይ ምርጫ አስቀመጠ አለ፣ ምረጥ አለና ከስር ግን ምርጫውን አስኮረጀ አለ። ለኛ በሚገባን ማለት ነው። ገባ? ቢሻልህ ግን አለ ምረጥ አለና የሕይወትና የሞት መንገድ በፊት አኑር ያለው ምረጥ አለና እኔ ግን አንተም ልጆችህም ትውልድህም በሕይወት ትኖር ዘንድ የሕይወትን መንገድ እንድትመርጥ እመክርሃለሁ ይላል። እግዚአብሔር እንኳን ምርጫ ይሰጣል፣ ግን ውጤቱን ሊከለክልልህ አይችልም። የመረጥከው ውጤት ስለሚያገኝ ነው። ቅድም እንዳልነው የመጀመሪያው ምርጫ መብት ነው። ሁለተኛው ግን ሬስፖንሲቢሊቲ አለው። ምርጫ ይላል ኃላፊነት አለበት። ይሄ ምርጫ አለው። በቃ እኔ እንደፈለኩ ነኝ የምትለው ነገር አይደለም። ማሰብ ይፈልጋል። ቅድም እንዳለው ከመግባት በፊት ቀጥሎ ምን ይሆናል፣ ውጤቱ ምን ይሆናል የሚሉትን ሐሳቦች ማስተዋልና ማሰቡ ተገቢ እንደሆነ እናያለን። ሶስተኛው ደግሞ ሪዛልት እንዳለው ውጤት አለው። ቅድም እንዳልኩት ምርጫ የራሱ የሆነ ውጤት አለው። እሺ ይህንን ያህል ጀነራል ስለሆነው ነፃነት ካወራን የመንፈሳዊ ሕይወት ነፃነትስ ምንድን ነው የሚለውን ነው ዛሬ በተለይ እንድናይ የምፈልገው። ኦፍ ኮርስ አሁንም በምድር ላይ ስላለው ነገር ስለ ባርነት ማንሳታችን ግድ ነው። ባርነት ማለት ሌሎች እንደፈለጉ በሰው ላይ የሚሰለጥኑበት ሕይወት ነው። ስለ ባርነት ስታስቡ ባሪያ ማለት ሁሌም እንደሚባለው የራሱ ፈቃድ የሌለው ማለት ነው። የሚገርማቸው እግዚአብሔር ፈቃዱን በውስጡ አስቀምጦ ግን በሌሎች ሰዎች ምክንያት ፈቃዱን የተነጠቀ ሰው ነው። መብት የለውም። በጌቶቹ ዘንድ ባሪያ እንደ አንድ ንብረት ነው የሚቆጠረው። ታውቃላችሁ ምን ንብረት አለህ ከተባለ ሲቆጥር ከብቶች ይሄን ያላሉኝ ይሄን ያህል ቤቶች አሉኝ ምናምን ብሎ ይሄን አንድ ደግሞ ሁለት ባሪያዎችም አሉኝ ብሎ ነው የሚቆጥረው። እንደ አንድ ንብረት ነው ባሪያ የሚቆጠረው። ባሪያ ይታሰራል፣ ይገረፋል፣ ቤተሰቡ ሊወሰድበት ይችላል፣ ሊገደልም ይችላል ጥፋት አጥፍቷል ተብሎ ከታመነ። ይሄንን ለምን ሆነብኝ ብሎ ፍርድ ቤት ቢሄድ የሚሰማው የለም። አስደንጋጩ ነገር ይሄ ነው አይደል? ፖሊስ ጠራለሁ ቢል ፖሊስ ምንድን ነው ቢለው ጌታውን ነው የሚያናገረው እንጂ እሱን አይደለም የሚያናገረው። እሱ ንብረት ነው። ይታሰራል፣ ይገረፋል፣ ምግብ ራበኝ ቢል
በተራበ ሰዓት የሚሰጠው የለም። ከወደዱ ይሰጡታል። ያው ካልበላ ስለሚሞት የምግቡን አይነት የመምረጥ መብት የለውም። ይሰጡታል። የወደዳቸውን ያደርጉበታል። ከስራ ጫና የተነሳ ቢታመም ሕክምና ከራሩ ነው የሚወስዱት። ካልወሰዱትም አይወስዱትም። የመታከም መብት የለውም። ባርነት ይሄ ነው። አየህ፣ እስራኤል ይሄንን ህይወት አሳልፏል። በግብፅ ለ430 ዓመት ይሄንን ህይወት ነው ያሳልፈው። መብት የለውም። ወታደር የመሆን መብት የለውም ባሪያ። በነገራችን ላይ ወታደር የሚሆነው ዜጋ ነው ወይም የዛ የሀገሪቱ ተወላጅ ብቻ ነው። ባሪያ የመሆን መብት የለውም። መጽሐፍ ቅዱስ ታዲያ ዘዳግም 7:8 ላይ እግዚአብሔር ራሱ ሲናገር ምን አለ? እግዚአብሔር በጽኑ እጅ አወጣቸው፣ ከባርነትም ቤት ከፈርዖን እጅ ከግብፅ አዳናቸው ይላል። እግዚአብሔር በጽኑ እጅ አወጣቸው ይላል። በተለይ ግን የነበረባቸውን ከባድ ስቃይ የሚያሳየው በተለይ ዘዳግም ምዕራፍ 4 ቁጥር 20 ላይ ያለ ቃል ነው። ምን ይላል መሰላችሁ? የርስቱ ሕዝብ ትሆንለት ዘንድ እግዚአብሔር ከብረት እቶን ከግብፅ አወጣ ይላል። ከብረት እቶን ይገባቸዋል። ከዳቦ ቤት የዳቦውን ዳቦ የሚበስልበትን እሳት አሰባችሁት? ከሱ ጋር ነው የሚያመሳስለው። እሳት ነበረ እዛ ውስጥ መቆየት የማይቻልበት ህይወት ውስጥ እቶን ውስጥ ሲኦል ውስጥ ነበራችሁ። ከዛ ነው ያወጣችሁ ይላል። ባርነት ክፉ ነው። ስቃይ የተሞላበት ህይወት ነው። በሌላ ስፍራ ደግሞ ዘሌዋውያን 26:13 ላይ ምን ብሎ ተናገረ? እንዳው ይሄም ባነበው ጥሩ ነው። ዘሌዋውያን 26:13 ላይ ከግብፅ ምድር ያወጣኋችሁ እኔ እግዚአብሔር አምላካችሁ ነኝ። የባርነታችሁን ቀንበር ሰብሬያለሁ፣ ቀና ብላችሁ እንድትሄዱ አድርጌያችኋለሁ ይላል። ይኸው የባርነታችሁን ቀንበር ይላል። ቀንበር የከብት አይደለም፣ የገበሬዎች ቋንቋ ነው። ከብት ስቲል ያው በአገር ቤት የሚጠቀሙበት ነው። እዚህ አንገት ላይ ተደርጎ ሁለቱን ከብቶች በአንድነት አድርገው በሬ ጉልበተኛ ነው ታውቃላችኋል፣ ኃይል አለው። ወደ ሰው ከዞረ ያው አይታችኋል ስታምቢድ ምናምን ሲጫወቱ እዚህ እንዴት አድርጎ በአንድ ጊዜ ስንቱ ሰው ፈነቃቅሎ ነው የሚሄደው። ግን በቀንበር ምክንያት ኃይሉን ይገዙና ለራሳቸው ዓላማ ያውሉታል። እረስ ይሉታል። መሬት እንዲቆፍር ያደርጉታል። ያን ጉልበተኛ የሆነውን እንስሳ ወደ ፈለገው ይወስዱታል። የሱ መብት አይደለም። ከራሩለት ምግብ ይሰጡታል። ቀንበር እንደዛ ነው አርገው የገዟቸው ነው የሚለው እግዚአብሔር እስራኤልን። እንደሱ ሆነ ነበር የተገዛኸው ይላል። ቀና ብለህ እንድትሄድ አደረኩ ይላል። አይ ያጎብጣል ኢን ሴንስ ይሄ እንዲ ፊዚካሊ ብቻ ሳይሆን ስፒሪቹዋሊ ያለውን ጉዳት ያሳያል። አይ በስሜት እንዴት ተደርጎ እንደሚጎዱ በባርነት የተገዙ ሰዎች ሽፋኑ በባርነት ከመገዛት ያለፈው ከባዱ ጠባሳ ህይወታቸው ላይ ጥሎት የሚሄደው ነው። በቅርብ ጊዜ ነፃ ከወጡ አገሮች መካከል ሳውዝ አፍሪካ በዓለማችን ላይ ትጠቀሳለች። ስለ አፓርታይድ ታውቃላችሁ፣ ብዙዎቻችሁ አንብባችኋል። በጣም ጭካኔ የተሰራባቸው ናቸው። በራሳቸው ሀገር መጥተው ሁሉን ነገር እዚህ ጋር እኔ ነኝ ያለ ውብ ከተማ ሰሩ፣ የነጮቹ ነው። እዛ ጋር ደግሞ ደሳሳ ጎጆ ሊወድቁ የደረሱ ቤቶች አረጉና የጥቁሮቹ ነው አሉ፣ እዛው አንድ ሀገር ላይ። ከዛ በኋላ የትምህርት ቤት ባስ ለሁለቱም ያደርጋሉ። ለነኚህ እንግሊዝ ሀገር ለንደን መሀል ከተማ ላይ የሚደረገው ባስ ተደረገላቸው። ለነኛ ደግሞ ሊወድቅ የደረሰ ቋቋቋቋ የሚል ባስ አደረጉላቸው።
እና ነጩ አውቶቡስ ላይ ምን ብለው እንደሚጽፉ ታውቃላችሁ? የነጮቹ አውቶቡስ ላይ this is forbidden for blacks and dogs የሚል ጽሑፍ አለው። ለጥቁሮችና ለውሾች የተከለከለ ነው። አንድ ጥቁር ተሳስቶ እዛ ውስጥ ቢገባ ይወገራል። ሆቴላቸው፣ ሬስቶራንታቸው፣ ሁሉም ነገር የተለየ ነው። መንገዳቸው የነጮች መንገድና የጥቁሮች የተለየ ነው። ትምህርት ቤታቸው የነኛ ሊፈርስ የደረሰ ለነኚህ በጣም ዘመናዊ ቤት ነው። ከሁሉም ያስደነግጠው ቀን ቀን ላይ ነጮቹ ጥቁሮቹን ሊያሰሯቸው ይችላሉ፣ ሰፈራቸው ጠርተው ስራ እንዲሰሩ። ግን ማታ ከምሽቱ አፍተር 7 o'clock እዛ መሃል አንዲት ሴት ብትገኝ ህፃናቶች ተንደርድረው መተው ነዳጅ አርከፍክፈውባት በእሳት ይለኩሷታል። እዚህ አሁን በቅርብ ዘመን የሆነ ታሪክ ነው መነግራችሁ። ኩንታ ኩንቴን ያያችሁ ግፍ ነው። ባርነት ማለት ከሰው በታች መሆን ነው። ከዚህ የተነሳ አሁን ነፃ ወጥተው ስቲል ሳውዝ አፍሪካ ሄዳቸው የነጮች ሆቴል ብዙ ጥቁሮች አይገቡም። ክልክል ስለሆነ እኮ አይደለም። እላያቸው ላይ የተቀመጠው ጠባሳ እስታሁን ነጭ ሲያዩ እንደ አምላክ ነው የሚያዩት፣ ይፈራሉ። ፕሮፌሰር መስፍን ናቸው አንዴ ሲናገሩ የሰማሁት። ያው እንግዲህ ብዙዎቹ ነጮች ያው ይሄ ሜንታሊቲ አላቸው። ስለዚህ ጥቁር ሁሉ እንደሚፈራቸው ነው የሚያውቁት እነሱ እንደሚንቀጠቀጥላቸው። እና ኬንያ ነው አንድ ቀን ባስ ውስጥ ገብቼ ያሉ ቁጭ ብዬ ከዛ ነጩ መጣና ቆመ አለ። ለካ ነጭ ከቆመ ጥቁር መነሳት አለበት እንደ እርጉዝ ሴት ገባ መነሳት አለበት። በቃ አሁን ባስ ላይ ለእርጉዝ ሴት አካለ ጎዶሎ አረጋውያን ተነስ እንደሚባለው ነጭ ከመጣልካ ጥቁር መነሳት አለበት። እና ፕሮፌሰሩ ደግሞ አቁም ዝም ብለው ቁጭ ብለዋል። ከዛ አንተ አለኛለ እኔ ስመጣ አትነሳም እንዴ አለኛል ነጩ። ቀና ብዬ ምን ስለሆንክ ነው የምነሳልህ አልኩት አለ። ገባ ይኸው አለመገዛት የሚባለው ነገር ቀላል ነገር እንዳይመስላችሁ አንዳንዴ አናውቅም። ከዛ ሰውየው ከኢትዮጵያ ነው እንደ መጣኸው አለኛል። አየ አዎ ስለ ኦኬ አለኛል። they know ገባ ባርነት ስላልገዛ ሊሰማው አይችልም። አሁን ብዙ አበሾች ኬንያ ሳውዝ አፍሪካ ምናምን ሄደው ሆቴል ውስጥ ይገባሉ ጥቁሮቹ ነጮች ሆቴል እና ተደናግጠው ነው የሚያዋቸው። መከልከል አይችሉም ኦፊሻሊ የታወጀ ነገር ስላለ። ምን ልነግርህ ነው አስተሳሰብ ላይ የሚያመጣው ጉዳቱ ከፍተኛ ነው። ባርነት ክፉ ነው ልላችሁ ነው። ይኸው አንዴ ደግሞ በዛ ውስጥ ያለፈ ሰው ነው የሚገባው። ይሄን አሁን እኛ አንደርስታንድ አናደርግም፣ ብዙ አይገባንም። ታውቃላችሁ አይደል? ይሄ የእውቀት ጉዳይ አይደለም። ህይወት ላይ ጥሎት የሚሄደው ጠባሳ አለ። እስቲ አሁን የፈለገ ነገር እዚህ ሀገር አሁን ብላክ አሜሪካን ኮሚኒቲ እንግዲህ ዋናው አሁን ሁሌ ስቃይ የሚሆነው ለምንድን ነው? ለምንድን ነው? ሁሌ እኮ በደል ስለደረሰባችሁ እኮ አይደለም። አሁን ፖሊስ አስቁሞ እኔን መንጃ ፈቃድ እና ኦኬ ድራይቪንግ ላይሰንስ ሬጂስትሬሽን ምናምን ቢለኝ ፖሊስ ስለሆነ እሺ ብዬ ነው የምሰጠው። እኔ ጥቁር ስለሆንኩ ነው ነጭ ስለሆንኩ ትዝም አይለኝ፣ ከለሬም ትዝ አይለኝም። ፖሊስ ነው ያስቆመኝ እሰጠዋለሁ። አሁን አሜሪካን ሀገር ለምንድን ነው እሺ አስቁሞት ሬጂስትሬሽን ድራይቪንግ ላይሰንስ ኢንሹራንስ ምናምን ቢለው ምንድን ነው የሚለው? ለምን ይላል። ለምን ነው የምሰጠው? ለምን ነው የምሰጠው ይለዋል። በቃ እኔ ፈለግኩኝ አሁን እንድሰጥ ይፈልጋሉ ቢለው እኔ ጥቁር ስለሆንኩ ነው ይለዋል። አየህ ጥቁር ስለሆንኩኝ ነው እንጂ አንተ አሁን ይሄን ፈልገህ አይደለም ብሎ ጠብ ውስጥ ይገባል። አምባጓሮ ይፈጥራል። ህይወት ያልፋል። ዋይ ከጀርባ የነበረው በአያቶች በአባቶቻቸው ላይ የተደረገው ታሪክ እነሱን አይምሯቸውን አበላሽቷል። ጥቁር ማለት በጣም ክፉ እንደሆነ፣ ነጭ ማለት ክፉ እንደሆነ አድርገው ስለሳሉ አሁን አብሮ ለመሄድ በጣም ከባድ ሲሆን ይታያል። አንድ ጊዜ አንድ ሪሰርች ምን ተደረገ? አንድ ውሻ አንገቱ ላይ በሰንሰለት አሰሩና ከግንድ ጋር አሰሩት። አንገቱ ላይ ታስሯል ውሻው። ከዛ የቅርብ ርቀት ላይ አድርገው ስጋ አሳዩት። ውሻው እንስሳ ነው አይደል? አያውቅም። ተንደርድሮ ሊበላ ሲል ቅርብ ነው ያረጉለት። ገመዱ ሰንሰለቱ ይዘዋል። ልክ ስጋው ጋር ሊደርስ ሲል ይዘዋል። አሁንም እንደገና ተንደርድሮ ይመጣል። አንድ 30-40 ጊዜ እንደዛ እንዲታገል አረጉትና በኋላ ቀስ ብለው ሰንሰለቱን ፈቱትና አሳዩት።
ውሻው ከዛ በኋላ መሄድ እምቢ አለ። እንደ ቀድሞ ሄጄ ልውሰድ አላለም። ምክንያቱም ሞክሮ አይደረስበትም ብሎ አይምሮ ላይ ስላስቀመጠ ተፈቶም የታሰረ ሰው ኑሮ መኖር ጀመረ፣ ወይም እንደ ታሰረ ውሻ መኖር ጀመረ። የብዙ ሰዎች ህይወት ነፃነት ይሄ ነው። በባርነት ያለፉ ሰዎች ስቲል ያ ሜንታሊቲ አላቸው። እሺ ወደ መንፈሳዊው ነገር ስንመጣ ሰይጣን እኛን እንደዚህ አድርጎን ነበር፣ ባሪያ አድርጎን ነበር፣ የፈለገውን በፈለገ ሰዓት አድርጎብን ነበረ። ነፃ አውጪው ኢየሱስ ሃሌሉያ ከባርነት ቤት ነፃ አውጥቶናል። እግዚአብሔር አምላክ የተመሰገነ ይሁን። በምድር ላይ ታላላቅ ነፃ አውጪዎች ተነስተው ነበር፣ ስማቸው የገነነ። ነገር ግን አንዳንዱ እንደነ ማርቲን ሉተር ኪንግ በቆዳ ቀለም ምክንያት የደረሰውን ግፍ ለመከላከል ነው። ሌሎች የአንድን ዘር ነፃ ለማውጣት፣ ሌሎች እንደዚህ እኩልነት አተናል ብለው ብዙ ነፃ አውጪዎች በምድር ላይ ተነስተዋል። ኢየሱስን የሚያክል ነፃ አውጪ ግን የለም። ከመንፈሳዊው ባርነት ከመንፈሳዊው እስራት ነፃ ያወጣን የናዝሬቱ ኢየሱስ ይባላል። እግዚአብሔር አምላክ የተመሰገነ ይሁን። እሺ ታዲያ ነፃ ያወጣን ከምንድነው ብለን እግዚአብሔርን ስንጠይቅ አንደኛ አሁንም እንዳነሳሁት ከሰይጣን ባርነት ነፃ አወጣን። ዋናው እንግዲህ ባሪያ አድራጊ ሰይጣን ነው። አንደኛ ዮሐንስ 5:19 ላይ የእግዚአብሔር ቃል ምን ይላል መሰላችሁ? አንደኛ ዮሐንስ 5:19 ከእግዚአብሔር እንደሆን ዓለም በሞላው በክፉ እንደተያዘ እናውቃለን ይላል። በክርስቶስ ሰው ካልሆነ ሰይጣን በሱ ላይ ባለስልጣን ነው የሚለው። ባሪያ ያደርገዋል፣ ይገዛዋል። አንዳንዴ ነፃነት ያላቸው የሚመስሉ ሰዎች እንኳን በረጅም ገመድ ታስረው ነው እንጂ ነፃ አይደሉም። ይሄ ዶሮ ሲያታልሏት በመጫኛ ጣሏት የሚል ተረት ሰምታል? ምን ማለት ዶሮ ታውቃል? ታስራ በረጅም ገመድ ተለቀቀች እኮ ነው። እና ብር ስትሉ ነፃ ነኝ ብላ ግን አይደለችም። ከረጅም ርቀት በኋላ ታስራለች ነው ነገሩ። እንደሱ ነው። አንዳንድ ሰው ነፃ እንደሆነ እንኳን ቢያስብ የውሸት ነው። ሰይጣን በፈለገ ጊዜ ሊገለው፣ በፈለገ ጊዜ ሊያስረው፣ በፈለገ ጊዜ ሊያዋርደው፣ በሽተኛ አልጋ አልጋ ላይ ሊጥለው ይችላል። ከለላ የለውማ። ሰይጣን ባሪያ አድርጎ ሰዎችን ይገዛል። ሉቃስ 13:16 ላይ ጌታ ኢየሱስ ያችን በመቅደስ የተገኘች አንዲት የጎበጠች ሴት ከድካምሽ ተፈተሻል አላት እና ቀና አለች ይላል። 18 ዓመት ሙሉ የጎበጠች ሴት ናት። ይሄ ነገር ደግሞ ያስቆጣቸው ሰዎች ነበሩ። በዛ ለምንድነው በሰንበት መታ የምትፈወሰው አይነት ነገር ሲሉ ጌታ ኢየሱስ የተናገረው አንድ ቁልፍ ቃል አለ። ምን የሚል መሰላችሁ? የአብርሃም ልጅ ሆና ከ18 ዓመት ጀምሮ ሰይጣን ያሰራት ይላል። ይሄን ሳይ ሁሌም የሚገርመኝ አንድ የሚገባኝ ነገር አለ። አንዳንድ በሽታ ሁሉ አይደለም፣ ኦፍ ኮርስ ብዙ በሽታ በመናፍስቱ ዓለም የሚረጭ ነው። ግን አንዳንዱ ደግሞ ግልጽ የሆነ በሽታ በአጋንንት የሆነ ነው። እቺ ሴት በሕክምናው ሳይንስ ሄዳ ብትመረመር ማአት ነገር ሊነግሯት ይችላሉ። ምናልባት ስፓይናል ኮርድ ኢንጁሪ ነው ሊሉ ይችላሉ። የሆነ ነገር ሕክምናውን በደም ያውቁ ሰው ሊያብራሩ ይችላሉ። በሕክምናው ግን የሆነ ነገር ፕሪስክሪፕሽን ሊጻፍላት ይችላል። እነግራለሁ። ግን ኢየሱስ ምን ነው መሰለ ያለው? አያትና ልቀቃት፣ ከድካሟ ተፈታሽ አላት። ልክ ቀና ብላ ስትቆም ጌታ እንዲያለ 18 ዓመት ሙሉ በሽታ ነበር አላለም። አጋንንት ነበር አስሮ አጉብጧት የነበረው። ዛሬ ግን ተፈታቻለ። ኢየሱስ የተባረከ ይሁን። ዛሬም በክርስቶስ የሆነው የእግዚአብሔር ኃይል በእያንዳንዳችሁ ላይ አልፎ ጨለማው ያስቀመጠውን ቀንበር ይስበርላችሁ፣ በኢየሱስ ስም ያፍርስላችሁ። አጋንንቶች በሽታ በሰው ላይ ያመጣሉ። ሰይጣን ያስራል። ኤፌሶን 2:1-2 ላይም ይህን ሐሳብ የሚያጠናክር ተጽፏል። በበደላችሁና በኃጢአታችሁ ሙታን ነበራችሁ፣ በእነርሱም በዚህ ዓለም እንዳለው ኑሮ
በማይታዘዙት ልጆች ላይ አሁን ለሚሰራው መንፈስ አለቃ ፈቃድ በፊት ትገዙ ነበር ይላል። በሰይጣን ፈቃድ ነበር የምትወጡት የምትገቡት ይላል። የናንተ ፈቃድ አልነበረም። የሚያወጣም ያገባችሁ የሚመራችሁ አሁንም ይላል በዓለም ያሉትን አስተሳሰብ ገዝቶ የያዘ እሱ ነው። ሰይጣን ዋና ቀንበር በሰው ላይ የሚያከብድ እሱ ነው። ሃሌሉያ። ይኸው ጌታ ኢየሱስ ደቀ መዛሙርቶቹን ጠርቶ ሚሽን ሲሰጣቸው ሂዱ አለ። ሂዱና አለ አጋንንቶችን ከሰዎች አስወጡ አላቸው። በሽተኞችን ፈውሱ አላቸው። በከንቱ ተቀብላችኋል፣ በከንቱ ስጡ። በነፃ ተቀብላችኋል፣ በነፃ ስጡ አላቸው። ሂዱ ግን አጋንንት ከሰው ላይ አባሩ፣ አስወጡ፣ በሽተኞችን ፈውሱ አላቸው ይላል። ከዛ እየሄዱ ያደርጉ የነበረው ይሄንን ነው። ይኸው አጋንንት በሰው ህይወት ካለ የአጋንንቱ ተጽዕኖ እዛ ሰው ላይ ይኖራል። አየ ብዙ ጊዜ ያነሳለሁ። ይሄ ሰይጣን የቀረበው ነው ይላሉ አገር ቤት በጣም ክፉ አድራጊ ሲሆን አይደል? መንፈስ ቅዱስ የቀረበው ደግሞ ይላሉ በጣም መልካም ሰው ሲያው። ምክንያት ዝም ብለው እንዳይመስላችሁ። ይኸው ሰይጣን የቀረበው ማለት ወይም ሰይጣን አብሮት ያለ ሰው የሰይጣንን ስራ ስለሚያሰራው ነው። ግልፍተኛ ሲሆን፣ ኃይለኛ ሲሆን፣ ነፍሰ ገዳይ ሲሆን፣ ዘማዊ ሲሆን፣ ሌባ ሲሆን ይሄ ሰይጣን ለምን የሰይጣን ባህሪ ሼር ስለሚያደርግ ነው። እና አጋንንቱ ተባረረ ማለት ሃሌሉያ እነኚህም ነገሮች አብረው ነው የሚባረሩት ማለት ነው። ሲያስርበት የነበረው ገመዱ ይበጣጠሳል ማለት ነው። ኢየሱስ የተባረከ ይሁን። አሁን የምንመላለሰው በእግዚአብሔር ፈቃድ ነው። በአጋንንቱ ፈቃድ አንመላለስም። ነፃ አውጪው ኢየሱስ ነፃ አውጥቶናል። እዚህ ቅድም ያነበብኩት ክፍል ላይ ገላትያ 5:1 ጀምሮ ምንድን ያለው? በነፃነት ልንኖር ክርስቶስ ነፃነት አወጣን ይላል። እንግዲህ ጸንታችሁ ቁሙ፣ እንደገናም በባርነት ቀንበር እንዳትያዙ ይላል። ይሄ የሚያሳየን ነገር አለ። አንድ ጊዜ ፍሪ የሆነ ሰው ፎሬቨር ፍሪ ማለት አይደለም ነው የሚለው። ካልተጠነቀቀ ዳግም ተመልሶ ባሪያ ሊሆን እንደሚችል ያሳያል። እንደገናም ይላል በባርነት ቀንበር እንዳትያዙ፣ የምትኖሩት ኑሮ ወሳኝ ነው ብሎ ያስቀምጣል። ስለዚህ እንግዲህ በመጀመሪያው ደረጃ የምናየው የሰዎችን ልጆች ባሪያ ያደረገው ሰይጣን ነው። ስለዚህ ሰይጣን ባንቺ ላይ፣ ባንተ ላይ፣ በኔ ላይ መብት የለውም። አሜን በሉ እስቲ። ስልጣን የለውም። ስልጣን የለውም በኔ ላይ አለ። ሃሌሉያ የለውም። ባለስልጣን በእኛ ላይ የናዝሬቱ ኢየሱስ ይባላል። እሱ ነው የሚመራን። ይኸው የመንፈሳዊ ህይወት ነፃነት ትርጉሙ ልዩነቱ ምን መሰለ? አጋንንት አይገዛህም። ሌሎች ማንም ክፉ ነገሮች በላህ ላይ አይሰለጥኑም። ጌታ ብቻ ይገዛሃል ማለት ነው። አሜን ተላለሁ። ኢየሱስ ብቻ ይገዛሃል። እሱ ደግሞ ጀንትል የሆነ ስለሆነ፣ ገር ስለሆነ፣ የዋህ ስለሆነ አስተዳደሩ ተመችቶናል። ሃሌሉያ። ኢየሱስ ዘመናችንን እኛም ብቻ አይደለም፣ ዳዊት እንዳለ ዘሬ ይገዛልህ እንዳለ ዘራችን ይገዛለት። ኢየሱስ ይባረክ። ስለዚህ ሰይጣን በሰዎች ህይወት ቀንበር ያከብዳል። አንድ ነገር ግን እዚህ ጋር ልንገራችሁ። አስተሳሰብ የሚል ነገር ቅድም አንስቻለሁ። ሰይጣን አይምሮ ላይ አንዳንድ ይጫወታል። አይ ነፃ የሆነው ሰው ነፃነቱ በትክክል ካልገባው ስቲል ይሰራበታል። አሜሪካን ሀገር እንግዲህ ከመቶ ዓመታት በፊት ነው አይ ቲንክ ከእንግዲህ በኋላ ባሪያ ነፃ ሆኗል የሚል አዋጅ ታወጀ። ባሪያ የሚባል ነገር የለም፣ ሁሉም ሰው እኩል ነው የሚል አዋጅ ታወጀ። እና የብዙዎቹ ነጮች ጥንቃቄ ምን ነበር አሉ? ቤታቸው የተቀጠሩት ጥቁሮች እንዳይሰሙ ነበር ያን ዜና። ገባ? ከሰሙ ነፃ ነኝ ሊሉ ነው። ስለዚህ ዜና እንዳይሰሙ፣ አንደኛ ያን ጊዜ ሬዲዮኑ ምኑም እንደ ልብ ስላልሆነ እንዳሁን ጊዜም ስላልሆነ እንዳይሰሙ። እና ሰዎቹ ነፃ የሚወጡት መቼ መሰለ? የሰሙ ቀን ነው። ግን አዋጁ እኮ ከታወጀ ቆይቷል። አሁንም አንዳንዴ ሰዎች ስቲል በባርነት ቀንበር ስር የሚሆኑበት ጊዜ አለ። ነፃ ወጣችኋል የሚል አዋጅ እያለ
የናዝሬቱ ኢየሱስ ነፃ አውጪ ነው። እግዚአብሔር የተባረከ ይሁን። ሰይጣን ከእንግዲህ በኋላ በእኔ ላይ ስልጣን የለውም። እኔ ነኝ በሱ ላይ ስልጣን ያለኝ። አንቺ ነሽ በሱ ላይ ስልጣን ያለሽ። ይህ ጉልበተኛ ነኝ የሚል ነገስታትን የሚመራ አገር ያንቀጠቀጠውን አንቺ ጋር ሲደርስ በል ተንበርከክ ስትይው ብሎ ተንበርከክ በል 3 ጊዜ ጮህና ለቀሃት ሂድ ዋው ሂድ ስትለው የት ነበርኩ ብላ ብድግ ትላለች ወይ ይላል። አንተና ስልጣን የተሰጠ እንዴ ዝም ብለህ በእኛ እጅ ስለወጣ ተራ ነገር እንዳይመስልህ። ነገስታት የሚመራ ነው ወቅ አንተ ከተሰጠ ኃይልና ስልጣን የተነሳ ነው የተገዛል። ኢየሱስ ይባረክ። ሁሌ የማስታውሰው እንደው ሳስታውሰው ብዙ ጊዜ ደስ የሚለኝ ድሬዳዋ አንድ ጊዜ ተናግሬው አውቃለሁ። አይ ቲንክ ከዚህ በፊት ረጅም ጊዜ በፊት ድልጮራ የሚባል ሆስፒታል አለ እና አንድ ያጎቴ ልጅ አለች። ከሷ ጋር ወደ ሆነ ቦታ እየሄድን አንድ እብድ እኔ እንደዛ አይነት እብድ አይቼ አላውቅም ከዛ በፊትም ከዛ በኋላም ይው በሰንሰለት በዚህ በኩል ለአራት ሰው ነው ምናምን ይዘውታል፣ በዚህም በኩል ለአራት ሰው ነው ምናምን ይዘውታል። ለምንድን ነው እንደዛ የተያዘው? ወደነኚህ ሊሮጥ ሲል እነኚህ ጎትቱታል፣ ወደነኛ ደግሞ ሮጣሉ ካለ እነኚህ ጎትቱታል። እንዴት የሚያስፈራ እንደሆነ ልነግራችሁ አልችልም። አፉ እንደዚህ ደም የሚመስል ነው ይላል። ህዝብ ሁሉ ተሰብስቦ በርቀት ያያል። ከዛ እኔና እቺ ያጎቴ ልጅ ተያይዘን ምንድነው ብለን ስንገባ አየሁት። ሳየው እኔ ከቁጥጥር ውጭ ሆንኩኝ። የት እንዳለሁኝ ቸርች ልሁን ረሳሁት። የእግዚአብሔር ምስክሬ ነው የማገለግለው። ዘልዬ ገብቼ ብቻ በጌታ በኢየሱስ ስም ብዬ እጄን ጭንቅላቱ ላይ ሳደርግ ልቀቁት ስላቸው ለቀቁ ሰንሰለቱ። ተንበረከክኩት። በል ወይ ሴል ረጉድ አሉ። እዛ ጋር የተሰበሰቡት እንዴ አሉ። ምንድነው ነገሩ አሉ። በል ባይምሮ መልሰው አልኩ። ተቀመጠ። ማን ስለው ጀማል ነኝ ምናምን አለ። ከኔ የመጣው ከጋራ ሙለታ ነው ምናምን የመጣው ታለ በኦሮምኛ እናገር ነው። ከዛ ምንድነው ስንላቸው ሰዎች ሁሉ ደነገጡ እዛ ጋር ያሉት። ከዛ እነኚህ አጫጭር የሚለብሱ አሉ አክራሪዎቹ ሙስሊሞቹ መጡ። ምንድነው አሉ። አይ እንድንጸልይለት ነው አልናቸው። እናንተ ናችሁ እንደለኛ መጸልዩልን አይሆንም አሉ። ያው ታቃላ ጋንንት ክፉ ነው። ምን ልነግርህ ነው? ተንበርከካልከው ይንበረከካል። አንተ ምንም እኮ ሌላ ነገር ኖሮ አይደለም። የናዝሬቱ ኢየሱስ ባንተ ላይ ስለሰለጠነ ይንበረከክልሃል፣ ባንቺ ላይ ይሰራል። ኢየሱስ የተባረከ ይሁን። ሰይጣን ነው ብዙዎችን ባሪያ ያደረገው። ስለ ጌታ ኢየሱስ ሲናገር ኢሳይያስ 61 ቁጥር 1 ላይ ምንድነው የሚለው? ኢሳይያስ 61 ቁጥር 1 የጌታ የእግዚአብሔር መንፈስ በኔ ላይ ነው፣ ለድሆች የምስራችን ሰብክ ዘንድ እግዚአብሔር ቀብቶኛል ይላል። ለታሰሩ መፈታትን፣ በወህኒ ላሉ ነፃነትን እሰጣቸው ዘንድ ጌታ እግዚአብሔር ቀብቶኛል ይላል። በአመድ ፋንታ አክሊል፣ በለቅሶ ፋንታ የምስጋናን ዘይት፣ በሐዘን መንፈስ ፋንታ የደስታ ዘይት እሰጣቸው ዘንድ ይላል። ጌታ ቀብቶኛል ይላል እና የታሰሩትን ነፃ እንዳወጣ ነው ይላል። ሃሌሉያ! ነፃ አውጪ ነኝ ይላል የናዝሬቱ ኢየሱስ። በወህኒ ያሉትን አጋንንት ያሰራቸውን ሲያጎሳቆላቸው የኖረውን እንድፈታ ጠርቶኛል ይላል። ሃሌሉያ! ያንቺ ጌታ ነፃ አውጪ ነው። እሱ ብቻ አይደለም፣ ላንቺ ይሄንን ስልጣን ሰጥቶሻል። ላንተ ይሄን ስልጣን ሰጥቷል። ሂድና ነፃ አውጣ ብሎ። እግዚአብሔር የተባረከ። የመጀመሪያው ሰይጣን ነው። በሁለተኛ ደረጃ ነፃ የወጣ ነው ከኃጢአት ባርነት ነው። ኃጢአት ኦፍ ኮርስ ከሱም በረጅም ጀርባው ሰይጣን ቢኖርበትም ግን ክፉ ሌላው ባሪያ የሚያደርገው ሰዎችን ኃጢአት ነው። ሮሜ 6:16 ላይ ያለ ቃል ላንብብ። ሮሜ 6:16 ከቁጥር 12 ጀምሮም ባነበው ጥሩ ነው። እንግዲህ ለምኞቱ እንድትታዘዙ በሚሞት ስጋችሁ ኃጢአት አይንገስ። ብልቶቻችሁን የአመጽ የጦር ዕቃ አድርጋችሁ ለኃጢአት አታቅርቡ። ነገር ግን ከሙታን ተለይታችሁ በሕይወት እንደሚኖሩ ራሳችሁን ለእግዚአብሔር አቅርቡ።
ብልቶቻችሁን የጽድቅ የጦር ዕቃ አድርጋችሁ ለእግዚአብሔር አቅርቡ። ኃጢአት አይገዛችሁምና ከጸጋ በታች እንጂ ከሕግ በታች አይደላችሁም። እንግዲህ ምን ይሁን? ከጸጋ በታች እንጂ ከሕግ በታች ስላይደለን ኃጢአት እንስራን? አይደለም። ለመታዘዝ ባሪያዎች እንድትሆኑ ራሳችሁን ለምታቀርቡለት ለእርሱ ለምትገዙለት ባሪያዎች እንደሆናችሁ አታውቁምን? ወይም ለሞት የኃጢአት ባሪያዎች ወይም ለጽድቅ የመታዘዝ ባሪያዎች ናችሁ ይላል። ሃሌሉያ። ራሳችሁን ለምታቀርቡለት ለእርሱም ለምትታዘዙለት ባሪያዎች እንደሆናችሁ አታውቁም ይላል። ኃጢአት ሰዎች ሲያደርጉት ያለው አስተሳሰብና በእግዚአብሔር አይን ወይም በመናፍስቱ ዓለም ያለው አይን አስተሳሰብ አንድ አይደለም። ሰው ከስጋ ድካም የተነሳ በብዙ ሪዝን ሰጥቶ ኃጢአት ሊያደርግ ይችላል። ግን በመንፈሳዊ ዓለም ሲታይ ራስህን ላቀረብክለት ይላል ለምትታዘዝለት ነገር ባሪያ ነህ ይላል። እና ብልቶቻችሁን የጦር የዓመፅ ዕቃ አድርጋችሁ ለኃጢአት አታቅርቡ አለ። የጽድቅ የጦር ዕቃ አድርጋችሁ ለጽድቅ አቅርቧቸው፣ ለእግዚአብሔር አቅርቧቸው ይላል። ምን ማለት ነው? የእግዚአብሔርን ስራ እንዲሰሩ አስተምሯቸው፣ አሰልጥኗቸው ብልቶቻችሁን እንጂ ለኃጢአት ለተበላሸ ነገር አታሰልጥኗቸው ነው የሚለው። ኃጢአት ሰዎችን ባሪያ ያደርጋል። ይህንን ጌታ ኢየሱስም በሌላ ክፍል ላይ ዮሐንስ 8:34 ላይ ለነኛ ላመኑት አይሁዶች ተናግሯል። ከቁጥር 31 ጀምሮ ምን አለ? ያመኑትንም አይሁድ እናንተ በቃሌ ብትኖሩ በእውነት ደቀ መዛሙርቴ ናችሁ፣ እውነትን ታውቃላችሁ፣ እውነትም አርነት ወይም ነፃነት ያወጣችኋል ሲላቸው እኛ አሉ ለማንም ባሪያ ሆነን አናውቅም፣ አርነት ለኛ አያስፈልግም፣ ነፃነት ለኛ አይሰበክም አሉ። እዚህ ጋር ግን እኔ ትንሽ አንድ ያልገባኝ ነገር እስራኤል ለማንም ባሪያ ሆኖ አያውቅም እንዴ? 430 ዓመት ቀደም የምናወራው ራሱ እነሱ አይደሉን? ግን እነሱ ትንሽ መንፈሳዊ ይዘትም ሊሰጡት ፈልገው ነው። እኛ ለማንም ባሪያ ሆነን አናውቅም፣ የአብርሃም ዘር ነን እና እንዴት ባሪያዎች ትሆናላችሁ ትሉናል ስል ቁጥር 34 ላይ መጣና እንዲህ አላቸው፣ ኃጢአትን የሚያደርግ ሁሉ የኃጢአት ባሪያ ነው አላቸው ይላል። ይሄን ነው መናገር የፈለጉት። ኃጢአት ማድረግ ዝም ብሎ የአንድ ሰው ፍላጎትና ስሜት መከተል ያለፈ ነገር አለው፣ ባሪያ ነው ይላል። የኃጢአት ባሪያ ነው። ከዚህ የተነሳ ሰዎች ክፉ ነገር በመለማመዳቸው የተነሳ መውጣት ሲያቅታቸው ያን ነገር ከህይወታቸው ጋር አለማምደውት ይዘው ሲሄዱ እንደውም ነውራቸውን እንደ ክብር ይዘው ሲሄዱ ሁሉ የሚታይበት ጊዜ አለ። ኃጢአት ግን ሰዎችን ባሪያ ያደርጋል። ዘፍጥረት 4:7 ላይ ጌታ ለቃየል ምን አለው? መልካም ባታደርግ ግን ኃጢአት በደጅህ ታደባለች፣ ፈቃዷም ወደ አንተ ነው፣ አንተ ግን ፈጥነህ ንገስባት አለው ይላል። ለምን ተናደድክ አለው እግዚአብሔር መጥቶ ቃየልን። ሁሌ ይገርመኛል ይሄ ቃል። ያው እግዚአብሔር ነው መስዋዕት አቅርቦ ያለው፣ ሁለቱም አቀረቡ። ቃየልም አቀረበ፣ አቤልም አቀረበ። እግዚአብሔር መጣና ወደ አቤልና ወደ መስዋዕቱ ተመለከተ ይልና ወደ ቃየልና ወደ መስዋዕቱ አልተመለከተም ይላል። አሁን ከተናደዳችሁ መናደድ ያለባችሁ በአቤል ነው በእግዚአብሔር ነው። ገባር? ሪሊስቲክ እውነታ እናርገው ስንል ማለት ነው። ከዛ ግን በጣም ቃየል የተቆጣው በወንድሙ ነው። በነገራችን ላይ ለመጣላት እኮ አንዳንዴ ብዙ ሰው አያስፈልግም። አቤልና ቃየል እኮ ሌላ ሰው እንኳን በምድር ላይ የለም ከአባትና ከእናታቸው ውጪ። የሰውን ክፋት አያሳይህም ገና ተጀምሩ። ከዛ ቃየል ፊቱ መንቀልቀል ጀመረ። በቃ ተበሳይቷል፣ ተቆጥቷል። እግዚአብሔር መጣለ ደግሞ አናገረው። ቃየል አለው ለምን ተናደድክ? ለምንስ ፊትህ ጠቆረ? መልካም ብታደርግ ፊትህ የሚያበራ አይደለምን አለው። ይሄ እንግዲህ ጠቆረ የሚያበራ የሚለው ፊዚካል ኤክስፕሬሽን ይግለጥ እንጂ የውስጥ ስሜት ነው እየተናገረ ያለው። አዝናል፣ ተበሳይታል፣ ተናዳል። ግን ደስ ብለህ ላይፍን መኖር የምትችለው እኮ መልካም በማሰብ ነው። ክፉ በማሰብ ደስ ሊልህ አይችልም ነው የሚለው። እና አሁን እግዚአብሔር እንዲህ ያለው ኃጢአት በደጅህ፣ ይሄ በደጅህ እንግዲህ የሚለው ባይብል ቋንቋ ያው
እኛ ዛሬ ደጅ የሚለውን እንደ አውትሳይድ የሚለውን ነው አይደል የምንጠቀመው ግን ባይብል የሚጠቀመው በር ነው በደጅ ይለዋል ጌትህ ላይ በሩ ላይ አያዋለው ኃጢአትን አይቻታለው ቶሎ ካልነገስክባት ትነግስብሃለች ይችላል ፈጥነህ ንገስባት አይቻታለው አለ ቃየል አልሰማም እግዚአብሔርን ወንድሙን ገደለው ይላል ወገኖቼ ኃጢአት እንዳይነግስብን አሁን አንድ የምስራች የምነግራችሁ ኢየሱስ ነፃ አውጥቶሃል ግን በዛ የመኖር መብት ግን እንዳለ ቅድም ስላነሳሁት ነው እሺ ሶስተኛ ከምን ሌላ ባርነት ወጣን ስንለው ከፍርሃት ባርነት ነፃነት እንደወጣን መጽሐፍ ቅዱስ ይናገራል ይኸው ፍርሃት ሁለት አይነት ነው ብለን እናስተምራለን ጤናማ ፍርሃትና ጤናማ ያልሆነ ፍርሃት የሚባላል እግዚአብሔርን መፍራት ጤናማ ነው ሌላ ነገር ግን ከኤክስትሪምሊ መፍራት በነገራችን ላይ ይሄ ፍርሃት የሚባለው ነገር በራሱ ናቹራል ነው አይደል የሆነ አሁን ስለሱ አይደለም ማወራው መንገድ ላይ የሄዳችሁ ፍሬን የበጠሰ መኪና ቢመጣ መፍራት አውሬ ድንገተኛ አውሬ ብታዩ መፍራት ይሄ ናቹራል ነው አይደል እሱንም አስወግዶ 100% ሊለን አይደለም ኦፍ ኮርስ ስሜቱ እንዳለ ይታወቃል አሁን ይሄ የሚያወራው ግን ኤክስትሪም የሆነ ፍርሃት አለ ገደብ የለሽ የሆነ አንዳንድ ሰዎች አይታችኋል ትንሹም ትልቁም ነገር ሁሉም ያስደነግጣቸው በቃ ፈሪዎች የሚሆኑ ይሄ ስፒሪቹዋል ኢንቮልቭመንት አለው አጋንንታዊ አሰራር ከጀርባው ሲኖር ነው እንደዛ የሚሆነው በተለይ ይሄ የእግዚአብሔር ቃል ዕብራውያን ምዕራፍ 2 ላይ በደንብ አድርጎ ያስቀምጠዋል ዕብራውያን 2:5 ላይ ዕብራውያን 2:15 ምንድነው የሚለው ከ14 ጀምሮ እንግዲህ ልጆቹ በስጋና በደም ስለሚካፈሉ እርሱ ደግሞ በሞት ላይ ስልጣን ያለው በሞት እንዲሽር ይሄውም ዲያብሎስ ነው ይልና በህይወታቸው ሁሉ ስለሞት ፍርሃት ባርነት የታሰሩትን የነበሩትን ሁሉ ነፃ እንዲያወጣ በስጋና በደም እንዲሁ ተካፈለ ይላል በሞት ፍርሃት ባርነት ታስረው የነበሩትን ነፃ ሊያወጣ ነው ይላል ይሄን ብዙ ጊዜ ተናግሬው ያውቃለሁ ፍርሃት ሲባል የሆነ ጽሁፍ እየጻፍኩኝ ነበርና ባለፈ እዛ ላይ ስለ ፍርሃት አንዳንድ ነገሮችን እጽፍ ነበር ስለዚህ ፎቢያ ስለሚባለው ነገር አይ ነበር የሚገርማችሁ ለእያንዳንዱ ፍርሃት አስቀምጠውለታል የእባብ ፎቢያ አለ ውሻ ፎቢያ ይሆናል መርፌ ፎቢያ ሃይት ፎቢያ ገደል ፎቢያ ይሆን ውሃ ፎቢያ ምንም ብለው አስቀምጠዋል ፍላይት ኢቭን በአውሮፕላን መሄድ ፎቢያ ያላቸው ሰዎች ብለው አስቀምጠዋል ወደ 10 ምናምን አይነን ያየሁት ግን የሁሉ ፎቢያ አንድ ፎቢያ ነው የሚገርማቸው በመንፈሳዊ ትርጉም ሲተረጎም አንድ ነው እባብም የሚፈራው እባብ ፈርቶ አይደለም ውሻም የሚፈራው ውሻ ፈርቶ አይደለም ገደልም የሚፈራው አውሮፕላንም የሚፈራው ፈርቶ እሱን በቴሌቪዥን ሲያይ አይፈራም አይደለ ኢን ላይፍ ሲያያቸው ነው የሚፈራቸው እና ስንል መጽሐፉ ምን ነገረ መሰለ ከሞት ፍርሃት ባርነት እነኚህ ሁሉ ሞት ያመጣሉ ብሎ ሰው ስለሚያስብ ነው የሚፈራቸው እንጂ እነሱን አይደለም የሚፈራው አይደለም እባብ ሲያይ የሚፈራው ይገለኛል ብሎ ነው እንጂ እባብ ነው አይደል አርቲፊሻል እባብ ለምን አይፈራም ውሻ የሚፈራ ሰው ይገለኛል እና ምን ልነግራችሁ ነው ከዚህ ፍርሃት ሁሉ ነፃ የሚያወጣ አለ ኢየሱስ ይባላል እግዚአብሔር አምላክ የተመሰገነ ይሁን ከባርነት ከፍርሃት ጤናማ ካልሆነ ፍርሃት ባርነት ነፃ የሚያወጣው ኢየሱስ ነው ባለፈም የዛሬ ሳምንት ኦቶዋ ሳገለግል ነገር እላቸው ነበር ስለ ምዕራፍ 8 ሐዋርያት ሥራ ምዕራፍ 8 ላይ ሁሌም የሚደንቀኝ ቃል አለ እንግዲህ እንደምታውቁት ምዕራፍ 7 እስጢፋኖስ ተወገረ ምዕራፍ 8 ቁጥር 1 ላይ ሁሉም ተበተኑ ነው የሚለው በየአገሩና ጌታም ተናግሯል በኢየሩሳሌም በይሁዳ በሰማርያ እስከ ምድር ዳር ምስክሮች ትሆናላችሁ ያለው በይሁዳ በሰማርያ
እስከ ምድር ላይ የተባለው ያን ቀን የተፈጸመው። በነገራችን ላይ ሁሉም ተበትነው በዛው መናገር ጀመሩ ማለት ነው። ብዙዎቹ ታውቃለህ ሸሽተው ነው ፈርተው ነው የሄዱት ታገር። እስጢፋኖስን የወገሩ እኛንም አይለቁንም ብለው ማለት ነው። የገረመኝ ግን እስጢፋኖስን ስለቀበሩት ሰዎች ሲናገር አጭርዬ ቃል ተጽፏል። በጸሎት የተጉ ሰዎችም እስጢፋኖስን ቀበሩት ይላል። እና ዋው አልኩ ሳየው፣ ለካ ጸሎት የሚያስፈልገው ለማስነሳት ብቻ አይደለም፣ አንዳንዴ ለመቅበርም ለካ ጸሎት ያስፈልጋል አልኩ። ምን ማለት ነው ገባ? እስጢፋኖስን የወገሩ ሰዎች ባሉበት ሄደህ እንዴት ነው አንተ የሱን አመለካከት የሱ አይነት አስተማሪ ሆነ ሄደህ አንስተህ የምትቀብረው? ልበ ሙሉ ሆነው ነው። አየህ፣ በጌታ ያላቸውን ኮንፊደንስ ከጸሎት ነው የተነሱት። አየህ፣ መንገድ ለመንገድ ስትዞር የሰማኸው ዜናና ከጸሎት ተነስተ የሰማኸው ዜና እኩል አይደለም የምትቋቋሙ። ተኝተህ ስትነሳ ደቀ መዛሙርቶቹ ምር ያለች እስካሁን ተኝታችኋል አላቸው። ተነሱና 1 ሰዓት እንኳን አትጸልዩም አላቸው። አዩትና እንደዚህ እንቅልፍ ብሏቸው ነበር፣ ተመልሰው ተኙ ይላል። ቆይቶ መጥቶ ሲያያቸው አሁንም አልተጋችሁ ጌታ ብለው ተኝ። አይ አለ፣ አይ እኔ አያቸዋለሁ በራእይ ጎመድ የያዙ ሰይፍ የያዙ ወታደሮች እየመጡ ነው። ከእንቅልፍ ተነስታችሁ ስትገናኙ እንዴት ትችሏቸዋላችሁ? ገባ? ችግርህን እኮ አንዳንድ የምታባብሰው ተንቅልፍ እየተነሳ እየተገናኘው ነው። እንዴት አድርገህ ትቋቋማለህ? ሩጫ ከጸሎት ተነስተህ ከተገናኘው አየህ፣ ክብር ተካፍለሃል፣ መንፈስ አለ፣ ስለዚህ አቅም አለ፣ እግዚአብሔር ይችላል ትላለህ። ሃሌሉያ። እና እንደተባለው ሐዋርያት ከዛ መጣ ኮቴ ይሁዳ እየመራቸው የት ጋር ናቸው ያሉት ምናምን ሲባል አሁን ይህን ሰዓት እንቅልፉም ይለቃል ታውቃለህ። ብድግ ሲሉ ይህ ሰይፍ ምናምን የታጠቀ ማን ናቸው ሲባል እኛ እናቀብለው በግራ በቀኝ ሁሉ ሮጡ አመለጡ። አትቆምማ። እነኚህ ግን እስጢፋኖስን የቀበሩ ሰዎች በጸሎት የተጉ ይላል። ብድግ አሉና መጡ። ሊገሏችሁ ይችላሉ ብትላቸው ይግደሉን፣ ወዴት እንደምንሄድ እናውቃለን። እስጢፋኖስ የኛ ጀግና ነው፣ የኛ የከበረ ሰው ነው፣ ሰማዕታችን ነው፣ ወስደን እንቀብረዋለን አሉ እና ወስደው ቀበሩት። ሃሌሉያ። ኃጢአት ባሪያ ያደርጋል። ኃጢአት ሌላው ክፋቱ ምን መሰለ? ደንባራ ያደርጋል። ፈሪ ድንጉጥ ታውቃላችሁ አይደል? ይሄ ፍርሃት የሚለው ራሱ ከኃጢአት ጋር የተያያዘ ነገር አለው። መጽሐፍ ቅዱስ እንደሚል ቃል አንብባችሁ ኃጢአተኛ ማንም ሳያሳድደው ይሸሻል፣ ጻድቅ ግን እንደ አንበሳ ያለ ፍርሃት ይኖራል ይላል። ኮንፊደንስ አለ። የመጣ የሄደ ሁሉ አያስደነግጠው፣ በእግዚአብሔር ላይ ይደገፋል፣ ይታመናል። ኢየሱስ የተባረከ። ስለዚህ ጤናማ ካልሆነ ፍርሃት ነፃ አውጥቶናል። አራተኛው በጣም የሚገርመኝ ይሄ ብዙ ሲነሳ ማንሰማው ግን እውነታው ከገንዘብ ፍቅር ባርነት ነፃ ያወጣል። ከገንዘብ ፍቅር ባርነት ነፃ ያወጣል። አሁን ማን ያምናል ገንዘብ ሰውን ባሪያ ያደርጋል ብሎ? እያንዳንዳችን የምንጠቀምበት አንዳንድ ነገር እኮ በአግባብና በስራ ስትጠቀምበት ትክክል ነው። ከስርዓትና ከአግባብ ውጭ ከተጠቀምክበት ትክክል አይደል። ገንዘብ ባሪያ ያደርጋል ይላል መጽሐፉ። የት ነው የሚለው ካላችሁ ማቴዎስ 6:24 ላይ ያለውን ቃል ላነብ። እሺ፣ ለሁለት ጌቶች መገዛት የሚቻለው ማንም የለም። ወይም አንዱን ይጠላል ሁለተኛውንም ይወዳል፣ ወይም አንዱን ወደ አንዱ ይጠጋል ሁለተኛውንም ይርቃል። ለእግዚአብሔርና ለገንዘብ መገዛት አትችሉም ይላል። በሌላ አነጋገር ምንድን ነው የሚለው? ጌቶች ካለ ከጀርባ ምንድነው የምናየው? ባሮች አይደል? መገዛት የሚለው ደግሞ እኛን እንደ ባሪያ አድርጎ ሲያስቀምጥ ነውና ለሁለት ጌቶች መገዛት አትችሉም ይላል። ለማንና ለማን ስንለው? ለእግዚአብሔርና ለሰይጣን ብሎ ይለናል ብለን ስንጠብቅ ለገንዘብ አለ። እንዴት ለመሆኑ ገንዘብ ሰውን ባሪያ እንዴት ነው የሚያደርገው? ይውላችሁ አንዳንዴ ይሄንን በደንብ አስተውሉ። ቁጭ ብላችሁም ከራሳችሁ ጋር አውሩ። ገንዘቡ በእኔ ላይ ይሰለጥንብኛል ወይስ እኔ በገንዘቡ ላይ ሰለጥናለሁ? አንዳንድ ሰው የፈለገውን ያህል ገንዘብ ቢኖረው እንደፈለገ ለሚፈልገው ዓላማ ማዋል አይችልም። ይሄን ታውቃላችሁ? አይችልም። ገንዘቡ በሱ ላይ ባለስልጣን ስለሆነ
እንደፈለገ ማድረግ አይችልም። ብዙ ጊዜ አውርቼላችኋለሁ። አይ ቲንክ እኔ አንድ ማቀው ሁሌ የማረሳው አገር ቤት እያለሁ አንድ ትልቅ ሀብታም ሰው አታምኑም ያረጋው የነበረው ጫማ ቢጫ ጫማ ነው። ጫማው ራሱ ትዝ ይለኝ እና እንደዚህ ከጀርባው በኩል ተንሻፏል። ናዝሬት ውስጥ ወደ 4 ነው 5 ትልልቅ ህንጻ የሱ ነው። እግዚአብሔር ያሳይ እና ትክክለኛ ጫማ እንኳን አያረግም። አሁን ይሄ ሰውዬ ሀብታም ነው። እግዚአብሔር ያሳይ። እሺ አስቀምጦት በኋላ መንግስተ ሰማያት ይዞ ሊሄድ ነው። ጫማ እንኳን ትክክለኛ ጫማ አያረግም። እንደው ዝም ብሎ የወርቅ ጫማ አያርግ። እሺ ታገሩም ጋር ምኑም ጋር ስለማይሄድ ግን ዝም ብሎ ስነ ስርዓት ያለው ጫማ አያረግም። እንደዚህ ሆኖ አንዳንድ ሰው የሚከራከር ገበያ እንኳን የሆነ ነገር ለመግዛት እነሱ ናቸው የሚከራከሩ። ቀንስ እንጂ እንደ አልበዛም እንዴ ብሎ 6 ብር የሆነው እነሱ እኮ 100 ብር ሰጥተው ቢሄዱ ምንም ትዝም አይላቸው ከደቂቃ በኋላ ግን ኖ ብሩ በእነሱ ላይ ባለስልጣን ስለሆነ አይችሉም። ይኸው ማድረግ ለሚገባ ነገር በትክክል ማድረግ መቻል አለብህ። ማስተማር አለብህ ራስህን። አንዳንድ ሰዎች መርዳት ይፈልጋሉ ግን አይችሉም። አስራታቸውን ለቤተ ክርስቲያን መስጠት አይችሉም። ለምንድን ነው? ብሩ ሰልጥኖባቸው። በትክክል ግን በእግዚአብሔር መንገድ ላይ ከሄዱ በረከት ደግሞ እኮ አለው። አሜን በሉ እስቲ። የሰራዊት ጌታ እግዚአብሔር ደግሞ እኮ ይባርካል። ለምስኪኖች ሰጠ፣ ችግረኛው ረዳ ይላል። ጽድቁ ለዘላለም ይኖራል ይላል። በሌላ ቦታ ደግሞ በጥቂቱ የበተነ በብዙ ያጭዳል ይላል። እና የገንዘብ ፍቅር አደገኛ እንደሆነ መጽሐፍ ቅዱስ ይናገራል። በተለይ አንደኛ ጢሞቴዎስ ምዕራፍ 6 ቁጥር 9 ላይ እንደዚህ የሚል ቃል ይናገራል። አንደኛ ጢሞቴዎስ 6:9 ዳሩ ግን ባለጠጎች ሊሆኑ የሚፈልጉ በጥፋትና በመፍረስ በሚያሰጥምና በሚያሰንፍ በወጥመድ ራሳቸውን ይጥላሉ ይልና ገንዘብን መውደድ የክፋት ሁሉ ስር ነው ይላል። ቅድም እንዳልኩት ገንዘብ በራሱ ክፉ ነገር ሆኖ አይደለም፣ ግን መውደድ ይላል። እንቅልፍ ስታጣለት ጠዋትና ማታ ስለሱ ሲሆን አቴንሽን በቃ እንዴት አርጌ ነው የማገኘው እንዴት አርጌ ነው አይነት ብለህ ስትል ግን እሱ ያዛሃል። ከዛ በኋላ ገንዘብ ለማግኘት ብለህ ምንም ውስጥ ትሄዳለህ። ባሪያ ነህ ማለት ነው። ግደል ቢልህ ትገላለህ፣ ስረቅ ቢልህ ትሰርቃለህ፣ ከሰዎች ጋር ተጣላ ቢልህ ትጣላለህ። መሪህ እሱ ሆኗል። ይኸውልህ በክርስቶስ ነፃነት አግኝተናል ስንል አንዱ መለያህ ምን እንደሆነ ታውቃለህ? በደስታ መኖር መቻልህ ነው። አሜን በል እስቲ። ላይፍን ባለህ ነገር ኢንጆይ አርገህ መኖር፣ የተገኘውን በልተህ የተገኘውን ለብሰህ ደስ ሲልህ፣ በክርስቶስ ብቻ ደስ ሲልህ። ክርስቶስ ሲደመር የሌለበት የብዙ ሰዎች ህይወት ክርስቶስ ሲደመር ገንዘብ እኩል ይሆናል ደስታ ነው። ኖ እሱ የክርስትና አይደለም። የክፋት ሁሉ ስር ይሄን እናነሳዋለን ብዙ ጊዜ። አየህ ስር ማለት የአንድ ነገር ምንድነው? ምንጭ ማለት ነው። ሩት ኮዝ ይባላል። ስሩ ምንድነው? ዋናው ነገር ምንጩ ምንድነው ተብሎ ነው። እና ገንዘብን መውደድ የኃጢአት ሁሉ አለን ስሩ እሱ ነው። የክፋት ሁሉ ስር እሱ ነው። ነፍስ ግድያ ካየ ፍሬ ሆኖ ከላይ ስሩን ካየኸው ገንዘብ መውደድ ነው የሚለው። ስለዚህ ወገኖቼ ገንዘብ መውደድ ህይወታችንን እንዳይገዛው መጠንቀቅ ያስፈልጋል። ሌላው አምስተኛው ከሱስ ባርነት ነው። ሱስ ባሪያ ያረጋል። ይሄን እንግዲህ መጽሐፍ ቅዱስ በተወሰነ ደረጃ የሚለውን ልናገር። ለመሆኑ ሱስ ምንድን ነው? ምንድነው ሱስ? ሱስ በሁለት መንገድ ነው የሚቀመጠው። በነገራችን ላይ ሱስ የሚገቡ ነገሮች አንድ ወደ አካል ወደ ሰውነት በማስገባት የሚደረግ ነገር ሲሆን፣ ሁለተኛው ደግሞ በእይታ የሚደረግ ነው። እንዴት? ለምሳሌ ጫት የሚቅሙ፣ ሲጋራ የሚያጨሱ፣ መጠጥ የሚጠጡ፣ ድራግ የሚያደርጉ ሰዎች ወደ ውስጥ በማስገባት ነው አይደል አዲክት የሚሆኑት። በማየት ደግሞ ቁማር የሚጫወት ሰው የሆነ ነገር በልቶ አይደለም ከአይምሮ ጋር የተያያዘ ነገር ነው። ለምሳሌ ከመጠን ያለፈ የሶከር
ሱስ አንድ ሰው ቢኖርበት የተለያዩ ነገሮች ላይ በማየት የሚደረገው ሌላው የሱስ አይነት ነው። እርኩሰታው ዝሙት ምናምን ተበልቶ ተጥቶ አይደለም። እነኛን ነገሮች ሁሉ ሱስ የሚሆኑት አንዱ በማየት አንዱ በማስገባት ነው ይባላል። ግን ምንድነው ምስጢራቸው? ለምንድነው ሱስ የሚሆኑት? ሱስስ ማለት ምንድነው ብለን ስንጠይቅ ሱስ ማለት አንድን ነገር ሰውነታችንን ከሚገባው በላይ እንዲለማመድ ማድረግ ነው። ከዛ በኋላ ያለዛ ነገር መኖር ሲያቅት ማለት ነው። በጣም የአልኮል ሱስ ያለባቸው ሰዎች አረቄ የሚጠጡ አገር ቤት ጠዋት ሲነሱ መንቀጥቀጥ ይጀምራሉ፣ እንዲሸክ ያደርጋሉ። በቃ ተቁጥጥር ውጭ ሆነ። እንደምንም ብላችሁ አንድ ብርጭቆ አረቄ እጃቸውን እየተንቀጠቀጠ ይዘው ልክ ሲጠጡት ኢሚዲየት ልጃቸው መቆም ይጀምር፣ ቀጥ ይላል፣ መንቀጥቀጥ ያቆማሉ። ህይወታቸው አሁን በአልኮል ነው የሚመራው ማለት ነው። እነሱ አዲክት ሆነዋል። መጽሐፍ ቅዱስ ታዲያ ስለዚህ የሚለው ነገር አለው። አዎ አንደኛ ጢሞቴዎስ 4:8 ላይ ሰውነትን ለስጋዊ ነገር ማስለመድ ለጥቂት ይጠቅማል፣ እግዚአብሔርን መምሰል ማስለመድ ግን ለአሁንና ለሚመጣው ዘመን ይጠቅማል ይላል። ይሄ ክፍል ስለ ማስለመድ ይናገራል። ሰውነትን ስለ ማስለመድ ሁለት ነገር ስለ ማስለመድ ግን ይናገራል። ስለ ስጋዊ ነገር ማስለመድና እግዚአብሔርን ስለ ማስለመድ ወይም እግዚአብሔርን መምሰል ስለ ማስለመድ ይናገራል። ለስጋዊ ነገር ካስለመድከው ይለምዳል። በነገራችን ላይ የያዝከው አካል ያስለመድከውን የሚሆን መንፈሳዊ ነገር ካስለመድከው መንፈሳዊ ይሆናል። ዓለማዊ ሁን ብለህ ካስተማርከው ዓለማዊ ይሆናል ነው የሚለው። ስለዚህ ሰዎች የሚገቡበት አገባብ የተለያየ ሊሆን ይችላል። በነገራችን ላይ ስለ አዲክሽን ወይም ስለ ድራግ አዲክት ስለመሆን ሌሎችም አሁን ስለ ጌም አሁን በነገራችን ላይ አንድ ጊዜ ጎግል አድርግ ነበር። በዓለም ላይ አሁን አንደኛው አዲክሽን ጌም ሆኗል። አንደኛ ነው። እነኚህ ነገሮች አዲክት እንዲሆኑ ሰዎችን የሚያደርጓቸው አንዳንድ ጽሑፍ ሳነብ ያገኘሁትን ልንገራችሁ። ኢሞሽናሊ ሀርትድ ፒፕል የሚል አየሁ። ስሜታቸው የተጎዱ ሰዎች ባህሪያት ይላል። በተለይ ቅድም እንዳነሳ ነው አሁን በተለይ ብላክ አሜሪካንስ ጥቁሮቹ ላይ የሚታየው ነገር ምንድነው? ወህኒ ቤት ሄዱ እስቲ። እነሱ በጣም ጥቂት ናቸው በፖፑሌሽን በፐርሰንቴጅ ደረጃ ከአሜሪካ ከነጮቹ በጣም ጥቂት ናቸው ታውቃላችሁ። ወህኒ ቤት ብትሄዱ ግን ከግማሽ በላይ ጥቁር ነው የምታዩት። ለምን ስትሉ ቅድም እንዳልነው ኢሞሽናሊ ሀርት የሆኑ ሰዎች ወይም በስሜታቸው የተጎዱ ሰዎች ጥቁር በመሆናችን ምክንያት ሌላው ሰው አይቀበለንም በሚል ራሳቸው መሸሸጊያና መደበቂያ ሲፈልጉ እንደዛ ነገር ውስጥ ይገባሉ። አንዱ የሚገባበት ምክንያት ይሄ ነው። ሰው አይፈልገኝም የሚል ግንዛቤ ነው ይላል አንዳንድ ጽሑፎች ሳነብ። ራስን ለመቀበል ራስን የመቀበል ችግር ይሄን ታውቃላችሁ። ይሄ በብዙዎቻችን ላይ አለ። ኢቭን እኛም ማህበረሰብ ውስጥ በጣም አለ። ብዙ ሰው ራሱን ለመቀበል ይቸገራል ታውቃላችሁ። አንድ ነገር ልንገራችሁ። የሰራኝ እግዚአብሔር እንደዚህ አድርጎ ነው። አሜን በሉ እስቲ። በቃ እቀበለዋለሁ። ሰው ከተቀበለኝ እሰየው፣ ካልተቀበለኝም እኔ እቀበለዋለሁ። እኔ ነኝ ወዴት መሄድ ይችላል አይደለም? እህቴ በመስተዋት አይተሽ ራስሽን ተቀበይ ዝም ብለሽ ሃሌሉያ በይና ወይ ጌታ ሆይ አመሰግን፣ እንዴት አድርገህ ነው ድንቅ አድርገህ የሰራኸኝ በይ። ሰይጣን የሚልሽን አትስሚ። አንዳንዱ እኔ ጥቁር መሆኔ ይላል፣ ጸጉሬ ያጠረ ይላል። ይጠራ በቃ እግዚአብሔር እንደሱ አድርጎ ከሰራው እኔ ምን ላደርገው ይችላል እንዴ? ማን ነው ብሎንድ መሆን ይሄ በቃ ወርቃማ ጸጉር መሆን በጣም ያምራል፣ ጥቁር ጸጉር አያምርም ያለው ማን ነው? ማን ያለው? ሁለቱም ያምራል። አሜን በርስቲ። ለምሳሌ አንዳንድ ነገር እኮ በቃ ተቀበለነው ነው ሰዎች የሰጡን በሰጡን ፓተርን በሰጡን መስመር ውስጥ ገባንና ይሄኛው ልክ ነው አይደል ይሄኛው ልክ አይደል እነሱ ማለታቸው ሳይንስ እኛም ለራሳችን እሱን ብለን ቁጭ እንዴት ኖር ነው ተቀበለው። ራስ መቀበል ያስፈልጋል። ለካ ግሩምና ድንቅ ተደርጌ ተፈጥሬያለሁ ሃሌሉያ ሳመር እኮ ማለት አለብሽ ቆመሽ። ጌታ ነው የሰራኝ። አይኔ እንዴት አድርጎ ነው የሰራው? አቤት ድንቅ በይ። አሜን። እኔ እኮ ብለብስ ማያምርብኝ አትበይ።
ያምርብሻል። ማን ያለሽ? ያምርብሃል። አሜን በል እስቲ። ራስን ያለ መቀበል ችግር። ጌታ ይባረክ። እዚህ እንኳን እኛ ብዙ እንደዛ አይደለንም። አይ የሆነ ነገር ምሳሌ ልጠቀም ብዬ ላጣራ ብዬ ነው መጀመሪያ። አንዳንድ ነገር እኮ ዝም ብለህ ማለት የለብህም። አሁን አገር ቤት በተለይ በጣም ተበላሽቷል አሉ። እንዳውም ባለፈም ሲሉ ሰማ ነበረ። ያሁን ረጃጅም ፀጉር ያረጋሉ የሰው እና አገር ቤት ደግሞ ድግምት የሚያረጉ ሰዎች አሉ። ያው ታውቃላችሁ እንግዲህ ደብተራው ምንም ድግምት ያደርጋል። ፀጉርና ቁረጥና ና ነው የሚሉት አሉ። ልጁ ሄዶ ቆረጣ አሉ። ልጅቷን አገኘው ብሎ ተዛ ተህንድ ሀገር አንዷ እየበረረች መጣች አሉ። ምን ልልህ ነው እንዴ? ዝም ብሎ የራሴን በቃ እግዚአብሔር እስቲ ይሆን አላለ ከልክ ያለፈ ነገር ልላችሁ ፈልጌ ነው። እንዳውም አንዳንድ አሁን የተነገረው ነገር ተገጣጥመው ነው ምናምን ተብሏሉ። ተዚህም ተገጥሞ ነው፣ ተዚህም ተገጥሞ ነው፣ ተዚህም ተገጥሞ ነው፣ ሁሉ ነገር ተገጣጥሞ ነው አሉ። እሱ ሲወልቅ ሌላ ሰው፣ እሱ ሲገጣጠም ኧረ በህግ አምላክ ይሄ ተልክ ያለፈ ነገር ጥሩ አይመስለኝም። እውነት ለመናገር ውበትን መጠበቅ ራስ እንዳለ ሆኖ ማለት ነው። ጌታ ይባርካችሁ በጣም ስለምትረዱኝ። ራስን መቀበል የሚለውን እንዳው ለማሳየት ብዬ ነው። እና እንደዚህ አይነት ሰዎች በቀላሉ ሌላው የሚጎዱ ናቸው ይላል። ኢሞሽናሊ ሄርትድ ፒፕል በቀላሉ የሚጎዱ ናቸው። እና ምን ይላል? they got upset easily። በቃ በሆነ ነገር አልፋችሁም ከነካችኋቸው ሁሉ ነገር በኔ ላይ የዞረ ብለው ያስባሉ። እንደዛው አታርጉ። ይሄ የባርነት መንፈስ ነው። እስቲ አሜን በሉ። ነፃ የወጣ ሰው ከፍ ብሎ የሚበር ነው። ታች ካሉት ጋር አይተረማመስም። ብድግ ብሎ የሆነ ነገር ሲያወሩ ከፍ ብሎ ይበራል። እግዚአብሔር ይርዳን። ብቸኛ ይሆናሉ ይላል። ያው ባርነት አስተሳሰብ ነው የምንለው ያለ ምክንያት እንዳይመስላችሁ። በሁኔታ ላይ የተመሰረተ ሪያሊቲ ላይ አይደለም። አሁን በተለይ በመንፈሳዊ ነገር ስናየው በእውነታ ላይ የተመሰረተ ሳይሆን ሐሳብ ላይ ነው። ከዚህ የተነሳ መጽሐፍ ቅዱስ ምን ይላል? በአእምሮአችሁ መንፈስ ተለወጡ እንጂ ይህን ዓለም አትምሰሉ አላለም? ከግብፅ ምድር የወጣው እስራኤል አንዳንዱ እኮ ምድረ በዳ ሆኖ ወደ ከነዓን እየሄደ ስለ ግብፅ ያወራል። እግዚአብሔር ያሳያ። አሁን ይሄ ምን አይነት ባርነት ነው? ክፉ ባርነት አይደል? በግብፅ እንበላው የነበረው ጮማ በጢሁ ሽንኩርቱ ዱባው በጢሁ ይላል። ደግሞ አሁን ዱባ ይባላል። እንደ አማርኛ እንኳን ካልክ ምን አለ ደህና ነገር ቢሉ በጢሁ ሽንኩርቱ ዱባው ብለው እዛ እንጀራ ሳይጎልን እንበላ ነበር አሉ ይላል። ባርነቱ ተስማምቷቸው እኮ ነው። አየህ ግን እግዚአብሔር ያለው ምንድነው? ቅድም እንደነገርኳችሁ ከብረት ምድጃ ያወጣኋቸው አይደል እንዴ ያለው። እንደዛ ሲጠበሱ ኖሮ በጅራፍ እየተገረፉ ጡብ በቀን የሚገባውን ካላመጡ እንደዛ እየተቀጠቀጡ ሲኖሩ ኖሮ አንዳንዱ ሰው ያመሰግናል ግብፅን። እግዚአብሔር ከዚህ ይጠብቀን። አንደኛ ቆሮንቶስ 6:12 ላይ የእግዚአብሔር ቃል ምን ይላል? አንደኛ ቆሮንቶስ 6:12 ላይ ሁሉ ተፈቅዶልኛል፣ ሁሉ ግን የሚጠቅም አይደለም ይላል። ሁሉ ተፈቅዶልኛል፣ ሁሉ ግን የሚያንጽ አይደለም ይልና በኔም ላይ አንዳች አይሰለጥንብኝም ይላል። አሜን በል እስቲ። አየህ ሱስ ማለት ይሄ ነው፣ ሲሰለጥንብህ ማለት ነው። አይሰለጥንብኝም ይላል። እግዚአብሔር የተባረከ ይሁን። ምንም ነገር አይሰለጥንብኝም ነው የሚለው። እሺ ወደ መጨረሻው ለመምጣት ታዲያ ጌታ አሁን ለቅዱሳን ሰጥቶ የሄደው 3 ነፃ ማውጫ ነገሮች መሳሪያዎችን ልናገርና ልጨርስ። 3 ነፃ ማውጫ መሳሪያ ሰጥቶናል። እንግዲህ እኔ 5ቱን አስቀመጥኩ እንጂ ብዙ ነው የተፈታንበት እስራት ብዙ ነው። ግን ለጊዜው 5ቱ ይበቃል። ግን ነፃ እንድናወጣ ደግሞ ለኛ ጌታ የሰጠን ነገር አለ። ሰጥቶን የሄደው ምንድናቸው? 3ቱን ነገር በፍጥነት ልናገርና ልጨርስ። ሁለተኛ ቆሮንቶስ 3:17 ላይ ጌታ ግን መንፈስ ነው፣ የጌታም መንፈስ ባለበት በዚያ አርነት አለ ይላል። መንፈስ ቅዱስ አንዱ ነፃ አውጪ ተደርጎ ለቅዱሳን የተሰጠው እሱ ነው። አሜን ትላላችሁ ወይ?
ስለዚህ አንድ ሰው በዚህ ነገር ውስጥ እቸገራለሁ፣ ይሄን ነገር አልፈልገውም፣ ግን ራሴን ሳድርግ አገኛለሁ፣ ምን ይሻለኛል ብሎ ከመጣ ጸልይለትና መንፈስ ቅዱስ እንዲሞላ አድርገው። መንፈስ ቅዱስ ባለበት ነፃነት፣ አርነት አለ። ምን ማለት ነው ለመሆኑ አርነት አለ ሲል ምን ማለት ነው ብላችሁ ከጠየቃችሁ ነፃ አውጪ ነው ማለት ነው መንፈስ ቅዱስ። ሰይጣንና የሰይጣን ስራዎች እዛ ጋር መቆም አይችሉም ነው አነጋገሩ። አየ አርነት አለ መንፈሱ ባለበት ማለት የሰይጣን መንፈስ ኮዛ ካለ ለቆ ይሄዳል ማለት ነው። እስራት ካለ ይበጠሳል። የዘር መርገም ካለ ጥሎ ይሄዳል። አጋንንቶች ያስቀመጡት ያቀናበሩት ነገር ቢኖር ይመታል። ሚስጥሩስ መንፈስ ቅዱስ ባለበት ነፃነት አለ። ሃሌሉያ። ስለዚህ አንዱ የሰጠን ዌፐን መንፈስ ቅዱስ ይባላል። እግዚአብሔር አምላክ የተመሰገነ ይሁን። በሁለተኛ ደረጃ የሰጠን ቃሉን ነው። ቃሉን ነው። ያዕቆብ 1:22 ጀምሮ ምን ይላል? የእግዚአብሔርን ቃል የምታደርጉ ሁኑ እንጂ ራሳችሁን እያሳታችሁ የምትሰሙ ብቻ አትሁኑ ይላል። ቃሉን አይቶ የማያደርገው ሰው ቢኖር የተፈጥሮ ፊቱን በመስተዋት የሚያይን ሰው ይመስላል። ራሱን አይቶ ይሄዳል፣ ወዲያው ምን እንደሆነ ይረሳል ይልና አሁን የምፈልገው ቃል ቁጥር 25 ላይ እንደዚህ ይላል። ነገር ግን ይላል ነፃ አውጪውን ፍጹሙን ሕግ ሰምቶ የሚጸናበት እርሱ በስራው የተባረከ ይሆናል ይላል። ነፃ አውጪውን ፍጹሙን ሕግ ይላል። አሜን ትላለህ ወይ? ቃሉ ነፃ አውጪ ነው። አንዳንዴ ሰዎች ተቸግረው በሆነ ነገር ታስረው ቃል ሲመጣ በጥሶ ይሄዳል። ይሄ በሁለት ወገን የተሳለ ስለታም ሰይፍ ተብሎ የተነገረለት ዕብራውያን 4:12 ላይ እንደዛ ይላል። የእግዚአብሔር ቃል ሕያው ነው፣ የሚሰራ ሁለት አፍ ካለው ሰይፍ ይልቅ እጅግ የሰላ ነው፣ ጅማትና ቅልጥምን ነፍስና መንፈስን እስኪለይ ድረስ ይወጋል። እኛን በሚቆጣጠሩ በእርሱ ዓይኖች ፊት ነገር ሁሉ የተራቆተና የተገለጠ ነው እንጂ የተሰወረ ፍጥረት የለም ይላል። ይወጋል ሲል ዝም ብሎ ይመስልሃል እንዴ? ለስጋዊም ችግር ለመንፈሳዊም ችግር መፍትሄ ነው ማለት ነው። ከታሰርክበት እስራት ይበጥሳል ማለት ነው። የቃሉ ኃይል ሲገለጥ ነፃ ያደርግሃል ነው የሚለው። ኢየሱስ ይባረክ። ሶስተኛና በጣም የምናውቀው ስሙ ነው። የኢየሱስ ስም ነፃ አውጪ ነው። ሃሌሉያ። የኢየሱስ ስም ሃሌሉያ። የኢየሱስ ስም ፊልጵስዩስ ምዕራፍ 2:5 ጀምሮ ወርታች አንብቡ እስቲ። ክብር ስጡ እስቲ የኢየሱስ ስም ሃሌሉያ፣ ሃሌሉያ። የኢየሱስ ስም ሃሌሉያ ነፃ አውጪ ነው። የኢየሱስ ስም ሃሌሉያ። ሂዱ አለ ጌታ ኢየሱስ፣ ያመኑትም እነዚህ ምልክቶች ይከተሏቸዋል ይላል ማርቆስ 16:16 ጀምሮ። ያመኑትም እነዚህ ምልክቶች ይከተሏቸዋል፣ በስሜ አጋንንትን ያስወጣሉ፣ ሃሌሉያ ያባርሩታል አለ። በምን ስንለው? በኢየሱስ ክርስቶስ ስም ሲሉት ለቆ ይሄዳል። አለቃ ቢሆን ይባረራል። ማርቆስ 16:16 ጀምሮ ሐዋርያት ሥራ ምዕራፍ 16:16 ጀምሮ ጳውሎስ ያቺ የሟርተኝነት መንፈስ የነበረባት ሴት እኛንና ጳውሎስን ይላል ሉቃስ እየተከተለች የመዳንን መንገድ የሚያሳዩአችሁ የልዑል አምላክ ባሪያዎች እያለች አያሌ ቀን ትል ነበር አለ። ጳውሎስ ግን አንድ ቀን በመንፈሱ ታወከና ዲሰርነስ ያደረገው አውሬው ነው። የምትናገረው ጥሩ ይመስላል፣ ግን አጋንንት እንደሆነ አየውና ዞር ብሎ በናዝሬቱ በኢየሱስ ስም ከሷ እንድትወጣ አዛሃለሁ አለው። አጋንንቱም ጥሏት ሄደ ይላል። መፍታት ማለት ያህል እንዴ ታዲያ ተሰጥቶሻል መሳሪያው። አጋንንትን ታስወጣለህ ብለው አንድ ፓስተር ጠየቁት አንድ ጊዜ አሜሪካ ነገር። ከሰዎች ላይ ነው ታስወጣው? አይ ከሰዎች አይደለም ማለት ከከተማ ሁሉ ነው ማስወጣው። ኢየሱስ ይባረክ። አባረዋለሁ አለ። ስለዚህ ወገኖቼ ፊልጵስዩስ 2:5 በርታች ያለው ልበልና እጨርሳለሁ። በክርስቶስ ኢየሱስ የነበረ የሐሳብ በእናንተ ዘንድ ደግሞ ይሁን። እርሱ በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከልን መቀማት እንደሚገባ ነገር አልቆጠረም። የባሪያን መልክ ያዘ፣ በሰው ምሳሌ ሆነ፣ ራሱን ባዶ አደረገ፣ ለሞት ይኸውም ለመስቀል ሞት እንኳን የታዘዘ ሆነ። በዚህም ምክንያት ደግሞ እግዚአብሔር ያለ ልክ ከፍ ከፍ አደረገው፣ ከስምም ሁሉ በላይ ስም ሰጠው። ይህም ስም በሰማይና በምድር ከምድር በታች ሁሉ ጉልበት ሁሉ ለኢየሱስ ስም ይንበረከክ ዘንድ ነው ይላል። ሃሌሉያ፣ ሃሌሉያ፣ ሃሌሉያ። ኢየሱስ የተባረከ ይሁን። ሃሌሉያ፣ 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 ሃሌሉያ። የናዝሬቱ የኢየሱስ ስም ያንበረክካል። ክብር ለስሙ ይሁን። ሃሌሉያ። እንደዛው ባላችሁበት ቁሙና ከኔ ጋር ጸልየን እንጨርሳለን። ኢየሱስ የተባረከ ይሁን።